በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ነሐሴ 20 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። ቅዱሳን ሰባቱ ደቂቅ። እነዚህ ሰባት ቅዱሳን ከዘመነ ሰማዕታት እስከ ዘመነ ጻድቃን የተዘረጋ ታሪክ አላቸው። ሰባቱም ባልንጀሮች ሲሆኑ በሁለተኛው መቶ ክፍለ ዘመን በኤፌሶን ተወልደው አድገዋል። ክርስትናን ተምረው በወጣትነታቸው የንጉሥ ጭፍሮች ሆነዋል። የተቀጠሩትም የቤተ መንግስቱን ግምጃ ቤት ለመጠበቅ ነው። በስራቸውም ሆነ በጠባያቸው ደጎች ነበሩና ንጉሡ ዳኪዎስም ሕዝቡም ይወዳቸው ነበር። እነርሱ ግን በጉብዝና ወራት ፈጣሪን ማሰብ መርጠው በፍቅር በጸሎትና በምጽዋት ይተጉ ነበር። ከጥቂት ዓመታት በኋላ ግን ጭንቅ መከራ መጣ። ንጉሡ ዳኪዎስ ክርስትናውን ትቶ ጣዖት አምላኪ ሆነ። አዋጅም አስነገረ። አዋጁም ክርስቶስን ያልካደ፣ ለጣዖትም ያልሰገደ ሀብተ ንብረቱ ለዘረፋ፣ እጅ እግሩ ለእስር፣ ደረቱ ለጦር፣ አንገቱ ለሰይፍ፣ ቤቱም ለእሳት ይሰጣል የሚል ነበር። በዚህ ምክንያት ብዙ ክርስቲያኖች ተሰደዱ። የበርካቶቹም ደማቸው ፈሰሰ። ኤፌሶን የግፍና የአመፃ ከተማ ሆነች። የመከራ ጽዋውም ጊዜውን ጠብቆ ወደ ሰባቱ ወጣቶች ዘንድ ደረሰ። ንጉሡ እነርሱን አስጠርቶ ለጣዖት ስገዱ አላቸው። እነርሱ ግን የአምላካቸውን ፍቅር በዋዛ የሚቀይሩ አልነበሩምና እምቢ አሉት። ንጉሡ ምንም ክፉና አውሬ ቢሆንም ይወዳቸዋል፣ ሊገድላቸው አልፈለገምና አሳሰራቸው። ከቀናት በኋላ አስጠርቶ ሊያታልላቸው ሞከረ፣ ግን አልተሳካለትም። በዚያ ወራት ጦርነት ይበዛ ነበርና ግዛት ለማስፋትም ቢሉ ለማስገበር ወጣ። ከመውጣቱ በፊት ግን ሰባቱን አስጠርቶ አሁን ከእስር ፈትቻቸዋለሁ፣ ከጦርነት እስክመለስ ከልባችሁ ጋር ምከሩ፣ ካልሆነ ግን ሞት ይጠብቃቸዋል ብሏቸው ነበር የወጣው። ቅዱሳኑን ንጉሡ እንደወጣ ተቀምጠው መከሩ፣ ውሳኔውንም አስተላለፉ። ዓለምን ንቀው ሀብት ንብረታቸውን መጽውተው ትንሽ ሳንቲምን ብቻ ይዘው በድብቅ ወጡ። አንድ ወታደር ይከተላቸው ነበርና የት እንደገቡ ተመለከተ። ቅዱሳኑ ዘወትር በመዓልትና በሌሊት በበዓታቸው ውስጥ ይተጉ ነበር። ከእነሱም አንዱ በተራ እየወጣ ቂጣ ይገዛ ነበር። አንድ ቀን ግን ከእነርሱ አንዱ ራት ሊገዛ ሲወጣ ንጉሡ መመለሱን ሰማ። ወደ በዓቱም ተመልሶ ለወንድሞቹ ነገራቸው። ከዚያች ቀን በኋላ ሰባቱም አልወጡም። በዓታቸውን ዘግተው ሲጸልዩ ደክሟቸው ተኙ። ከዚያች ቀን በኋላ ግን አልነቁም። የበጎች ባለቤት ወታደር ለብዙ ቀናት አለመውጣታቸውንና ሲመለከት ሙተዋል ብሎ አዘነ። በድብቅ ክርስቶስን ያመልከው ነበርና እርሱ የቅዱሳኑን ተጋድሎ በድንጋይ ሰሌዳ ላይ ጽፎ ወደ በዓታቸው ውስጥ ጣለው። ትልቅ ድንጋይም አምጥቶ ገጠሙ። እነዚህ ቅዱሳን ተኝተዋልና አልነቁም። ቀናት፣ ወራት፣ ዓመታት ተዋልደው ለ372 ዓመት ተኙ። አንድ ቀን አንድ እረኛ ለስራ ፈልጎት ድንጋዩን ፈነቀለው። በዚያን ጊዜ ቅዱሳኑ ነቁ። በወቅቱ መልካቸው የወጣት ነበር። እድሜያቸው ግን 400 ሊሞላ ትንሽ ቀርቶት ነበር። ልክ እንደ አቤሜሌክ ብዙ መተኛታቸውን አልታወቃቸውምና ከመካከላቸው አንዱ የራት ዳቦ ሊገዛ ቢወጣ ግራ ተጋባ። ኤፌሶን የማያውቃት ሌላ ሀገር ሆነችበት። ከተማዋ ዘምናለች። በየቦታው አብያተ ክርስቲያናት፣ ቅዱስ መስቀልን በየአደባባይ ተተክለዋል። ነገሩ ግር ቢለው አንዱን ከመንገድ ጠርቶ ወንድሜ ይህችን ከተማ ኤፌሶን አይደለችምን አለው። እርሱም አዎናት ብሎ አለፈ። ችግሩ ግን እራት ልግዛ ብሎ ወደ ገበያ ሲሄድ እርሱ የያዘው ገንዘብ የዳኪዎስ ስም የተጻፈበት መሆኑ የፈጠረው ነበር። በነጋዴዎቹ የተደበቀ የጥንት ገንዘብ አግኝተሃል በሚል ተከሶም ወደ ንጉሡ ቴዎዶሲዎስ ዘንድ ቀረበ። ትንሹ ቴዎዶሲዎስ ነው። የነገሰውም በ5ኛው መቶ ክፍለ ዘመን ነው። በክርክሩ መካከል ቅዱሱ የእሱንና የወንድሞቹን ነገር ሲናገር ንጉሡም ሊቀ ጳጳሱም አባ ቴዎድሮስ ይባላል ተገረሙ። አብረው ከከተማውም ወጥተው ሄዱ። ሰባቱም ሲጸልዩ ያገኟቸው። ፊታቸውም እንደ እግረ ፀሐይ ያበራ ነበር። ሰባቱም ለ7 ቀናት በኤፌሶን ድውያንን እየፈወሱ ሰውን ሁሉ እየባረኩ ቆዩ። ይህ ሁሉ የተደረገው በወቅቱ ትንሣኤ ሙታን የለም የሚሉ መናፍቃን ተነስተው
ብዙ ሰው ክዶ ነበርና ለእነሱ ምስክር ሊሆንባቸው ነው። በርካቶቹም በዚህ ድንቅ ተስበው ወደ ሃይማኖት ተመልሰዋል። 7ቱ ቅዱሳን ግን በ7ኛው ቀን በክብር አርፈዋል። ንጉሡ በ7 የወርቅ ሳጥኖች ቀብሯቸዋል። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አቡነ ሰላማ ካልዕ ነው። እኒህ ታላቅ ደግ ሰው የነበሩት በሀገራችን ኢትዮጵያ 1340 እስከ 1380 ዓመተ ምህረት ነው። በትውልድ ግብፃዊ ቢሆኑም ለኢትዮጵያ ቤተክርስቲያን ብዙ ውለታን ውለዋል። በዘመኑ ጳጳስ ሆነው ቢመጡም እንደ ሌሎች ጳጳሳት በቤተ መንግስት አካባቢ ስራ ፈተው መቀመጥን አልፈለጉም። ወዲያውም እንደመጡ የግዕዝ ልሳንን ልቅም አድርገው ተማሩ። ቀጥለው ኢትዮጵያውያን ሊቃውንትን ሰብስበው ቅዱሳት መጽሐፍትን ይተረጉሙ ገቡ። 10 መጽሐፍትንም ወይም 81ን ጨምሮ ብዙ መሰረታዊ መጽሐፍትን መተርጎም ችለዋል። ይህም ስራ አድካሚ በመሆኑ ከ30 ዓመታት በላይ ጊዜ ወስዷል። ከተረጎሟቸው መጽሐፍቶች መካከል ስንክሳር፣ ግብረ ሕማማት፣ ለሃ ማርያም፣ ፊልክስዮስ ወይም መጽሐፈ መነኩሳት፣ መጽሐፈ ግንዘት፣ ድርሳን ዘቅዱስ ያዕቆብ ዘስሩግ ይጠቀሳሉ። አቡነ ሰላማ በስብከተ ወንጌል አገልግሎታቸውና በገዳማዊ ሕይወታቸው ይታወቁ ነበር። ተጨማሪም በየቦታው እየዞሩ ይናዘዙ ያጠምቁም ነበር። በወቅቱ ልክ እንደ ስማቸው ሰላም እንዲሰፍን ይተጉ ነበር። መሳፍንቱን ነገስታቱን እያስታረቁ ለቤተ ክርስቲያን በአንድነት እንዲቆሙ አድርገዋል። ጻድቁ አቡነ ፊልጵዮስን ጨምሮ ቅዱሳንን ገንዘውም ቀብረዋል። ቀደመ ስማቸው አባ ፊቅጦር የሚባሉት ካልዕ ወይም ሁለተኛው ሰላማ 1380 ዓመተ ምህረት ከ40 ዓመታት ትጋት በኋላ አርፈዋል። ሲጠሩም መተርጉም መጽሐፍትን የተረጎሙ ብርሃነ አዜብ የኢትዮጵያ ብርሃን መጋቢ ሃይማኖት ተብለው ነው። አምላከ ቅዱሳን ወዳጆቹን እንዳጸናቸው ያጽናን፣ ከበረከታቸውም ያድለን። በነሐሴ 20 ቀን ታስበውና ተከብረው የሚውሉ ዓመታዊ የቅዱሳን በዓላት ምስካረ ፍልሰታ ለማርያም ድንግል 5ኛ ቀን ቅዱሳን 7ቱ ደቂቅ፣ አቡነ ሰላማ ካልዕ መተርጉም፣ ቅድስት ሄዛዊ ናቸው። ወርኃዊ በዓላት ደግሞ ቅዱስ ዮሐንስ ሐጺር፣ ቅዱስ አክሎግ ቀሲስ፣ ቅዱስ አፄ ካሌብ ጻዲቅ ንጉሠ ኢትዮጵያ፣ አባ አሞኔዎስ ሀገረ ቶና፣ ቅድስት ሳድዥ የዋሂት፣ ቅዱስ ክቡር ማር ቴዎድሮስ ሰማዕት ናቸው። በተቀደሰ አሳሳም እርስ በርሳችሁ ሰላምታ ተሰጣጡ። ቅዱሳን ሁሉ ሰላምታ ያቀርቡላችኋል። ጌታ የኢየሱስ ክርስቶስም ጸጋ የእግዚአብሔር ፍቅር የመንፈስ ቅዱስም ህብረት ከሁላችን ጋር ይሁን አሜን። ሁለተኛ ቆሮንቶስ ምዕራፍ 13 ከቁጥር 12። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።